ሰላም ጤና ይስጥልን። መላው ዓለም በአሁን ሰዓት በአንድ ታላቅ ሚስጥር እየተናወጠ ነው። በዓለም ፖለቲካ ውስጥ ትልቅ ቁልፍ የያዘው የሆርሙዝ ወሽመጥ አቅራቢያ የአሜሪካ የጦር ሄሊኮፕተር በድንገት ተከስክሷል። ታዲያ ይህ አደጋ የተከሰተው ዶናልድ ትራምፕና ኢራን ታሪካዊ ስምምነት ላይ ደርሰናል ባሉ በሰዓታት ውስጥ መሆኑ ጉዳዩን ይበልጥ አሳሳቢ አድርጓል። በሌላ በኩል እስራኤል ሊባኖስ ውስጥ የምትፈጽመውን ጥቃት መቀጠሏም ተነግሯል። እስራኤልስ ለምን የአሜሪካን ውሳኔ ልትቃወም አሰበች? በዝርዝር መረጃው ታደምጣላችሁ። ነገር ግን ጉዱ በአሜሪካ ብቻ አያበቃም። እዚሁ ሀገራችን ውስጥም አዲስ አበባ ላይ አዲስ ቤት የሚሰራ ሰው ሁሉ ጣሪያ ላይ እንዲመለከት የሚያስገድድ አንድ እጅግ ያልተጠበቀ አዲስ ብሔራዊ ሕግ ወጥቷል። ሕጉ ምንድን ነው? በዝርዝር መረጃው ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ የዩቲዩብ ቻናሌን ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም ትራምፕና የኢራን ስምምነት። ፕሬዚዳንት ዶናልድ ትራምፕ በጂኤፍኬ አውሮፕላን ማረፊያ ለጋዜጠኞች በሰጡት ይፋዊ መግለጫ በአሜሪካና በኢራን መካከል የሚደረገው ስምምነት የመጨረሻ ጥረት ላይ መድረሱን አስታውቀዋል። ይህ ስምምነት ግን ዝም ብሎ ስምምነት አይደለም። ትራምፕ እንዳሉት ስምምነቱ በማንኛውም መንገድ ቅርጽ ወይም ሁኔታ ኢራን የኒውክሌር መሳሪያ እንድታገኝ በፍጹም አይፈቅድም። ሁለቱ ሀገራት ከዚህ ቀደም ተኩስ አቁም ካደረጉም በኋላ በነበሩት የተለያዩ የግጭቶች ምዕራፎች ሁሉ ወደ ስምምነት ለመቃረባቸው የሚጠቁሙ ፍንጮች ሲታዩ የነበረ ቢሆንም የአሁኑ ግን ፍጹም የተለየና ታሪካዊ ሊሆን እንደሚችል ተገምቷል። ፕሬዚዳንቱ ስለ ስምምነቱ ሲናገሩ በጣም ድንቅ ይሆናል በማለት ነው ሙሉ እምነታቸውን የገለጹት። ታዲያ የዚህ ስምምነት መሳካት ለዓለም ምን ጥቅም አለው? ትልቅ ጥቅሙ ያለው ከኢኮኖሚ መስመር ላይ ነው። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነቱ እንደተፈረመ በዓለም አቀፍ ደረጃ እጅግ ወሳኝ ሆነው የሆርሙዝ ወሽመጥ በአፋጣኝ እንደሚከፈት ጠቁመዋል። ይህ የሆርሙዝ ወሽመጥ መቼ ሊከፈት ይችላል የሚለው ጥያቄ ፕሬዚዳንቱ ሲመልሱ በሁለት ወይም በሶስት ቀናት ውስጥ ሊከፈት ይችላል በማለት ተመልካችን ይበልጥ በተስፋ የሚያስጠብቅ መረጃን ሰጥተዋል። ነገር ግን ነገሩ በዚህ ብቻ አያበቃም። የታላቁ ስምምነት ትልቁ ድልድይ የተዘረጋው በሌላኛው ወገን ነው። መላው ዓለም በስጋት ሲጠብቀው የነበረው የኢራንና የእስራኤል ጉዳይ ምን ሆነ? ኢራንና እስራኤል አንዳቸው በሌላኛው ላይ ጥቃት ማድረስ ለማቆም ሙሉ በሙሉ መስማማታቸውን በይፋ አስታውቀዋል። ይህ ስምምነት ሊደረስ የቻለው ፕሬዚዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ካነጋገሩም በኋላ ነው። ትራምፕ ንግግሩን ተከትሎ እንደገለጹት ሁለቱ ሀገራት ጥቃት ከማድረስ ይቆጠባሉ፣ ሁኔታውን ይበልጥ ግልጽ ሲያደርጉትም ለተጨማሪ አንድ ሳምንት ገደማ አይተኳኮሱም ሲሉ በመካከላቸው ያለውን ጊዜያዊ መረጋጋት አረጋግጠዋል። የዓለም ፖለቲካ በአንድ ጀንበር ይቀያየራል። ታዲያ ይህ የአሜሪካ የኢራንና የእስራኤል አዲስ ውሳኔ በዓለም ሰላም ላይ ምን አይነት አሻራ ያሳርፍ ይሆን? የሆርሙዝ ወሽመጥስ በተባለው 2 እና 3 ቀናት ውስጥ ይከፈት ይሆን? እነዚህና ሌሎች ትኩስ መረጃዎችን እየተከታተልን ለእናንተ በፍጥነት የምናደርስ ይሆናል። ወደ ቀጣዩ መረጃችን አልፋለሁ። በሌላ ዜና የጄዲ ቫንስ አስገራሚ መግለጫ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ሰኞ ዕለት ለታዋቂው የዜና ማዕከል ፎክስ ኒውስ በሰጡት አስገራሚ ቃለ መጠይቅ አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላት ግንኙነት ግን ዶናልድ ትራምፕ ለሀገራቸው ጥሩ ይሆናል ባሉበት ሀሳብ ላይ ብቻ እንደሚመራ በግልጽ ተናግረዋል። ምክትል ፕሬዚዳንቱ ሲያብራሩ እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው፣ ነገር ግን ፍላጎቶቻችን የሚለያዩበት ሁኔታዎችም አሉ ማለት በመካከላቸው ያለውን የፖሊሲ ልዩነት ይፋ አድርገዋል። ኢራንን በተመለከተ አሜሪካ የምትከተለው ፖሊሲ ዋናውና ቁልፍ ግብ የኢራን ኒውክሌር መሳሪያ እንዳይኖራት ማረጋገጥ ብቻ እንደሆነ ቫንስ በአጽንኦት አስታውቋል። ይህን ግብ ለማሳካት ደግሞ ባለፈው 1 ዓመት ከመንፈቅ ውስጥ እጅግ አስፈላጊ የሆኑ ምቹ ሁኔታዎችን መፍጠር መቻላቸውን ፕሬዚዳንት ዶናልድ ትራምፕ ያምናሉ። ምክትል ፕሬዚዳንት ጄዲ ቫንስንም ይህን ሀሳብ መደገፍ ትክክል ናቸው ብዬ አስባለሁ። ስለዚህ የኢራን የኒውክሌርን ጉዳይ በተመለከተ የረዥም ጊዜ ስምምነት ላይ መድረስ እንችላለን ብለዋል። ነገሩን ይበልጥ ያጋጋለውና መላው ዓለም ያስገረመው ግን ምክትል ፕሬዚዳንቱ ቀጥለው የተናገሩት ንግግር ነው። ምክትል ፕሬዚዳንቱ ጄዲ ቫንስ በግልጽ ምን አሉ? አሁን እስራኤል ይህንን ልትወደው ወይም ላትወደው ትችላለች።
ሆኖም በመሰረታዊነት ይህ የአሜሪካ ፍላጎት እንደሆነ እናሳስባለን በማለት ዋሽንግተን ከማንም በላይ የራሷን ብሔራዊ ጥቅም እንደምታስቀድም አስምረውበታል። በመጨረሻም ዋሽንግተን ይህን የኒውክሌር ስምምነት ግቧን ለማሳካት ስራዋን አጠናክራ እንደምትቀጥል የገለጹት ቫንስ ምክንያቱም የአሜሪካው ፕሬዚዳንት በሕዝብ የተመረጡት ይህንን ታላቅ ስኬት ለማሳካት ነው ሲሉ ንግግራቸውን ደምድመዋል። ሰላም መጣ ሲባል በዚያው ስምምነት ይደረግበታል በተባለው የሆርሙዝ ወሽመጥ ላይ ምን ተከሰተ? ወደሚቀጥለው ሌላኛው መረጃ አልፋለሁ። የአሜሪካ የጦር ሄሊኮፕተር በሆርሙዝ ወሽመጥ አቅራቢያ ሰኞ ዕለት መከስከሱን ፕሬዚዳንት ዶናልድ ትራምፕ በይፋ ተናግረዋል። ይህ መረጃ መላውን ዓለም በከፍተኛ ስጋት ውስጥ የከተተ ቢሆንም ይፋ የሆነው ቀጣዩ መረጃ ግን ልብን የሚያሳርፍ ነው። ፕሬዚዳንት ዶናልድ ትራምፕ ስለ ሁኔታው ሲገልጹ አብራሪዎቹ ደህና ናቸው፣ በጥሩ ሁኔታ ላይ ይገኛሉ በማለት ከአደጋው ተርፈው በሰላም መገኘታቸውን አረጋግጠዋል። ታዋቂው የዜና ማዕከል ኒውዮርክ ታይምስ እንደዘገበው ከሆነ ሄሊኮፕተሩ በሆርሙዝ ወሽመጥ አቅራቢያ የተከሰከሰው ሰኞ ዕለታም ሲሆን ወዲያውኑ በተደረገ ፈጣን ድጋፍ አብራሪዎቹን ከሞት መታደግ ተችሏል። ለመሆኑ የዚህ አደገኛ ክስተት መንስኤ ምን ይሆን? የሄሊኮፕተሩ አደጋ የደረሰበት ምክንያት እስካሁን ድረስ በይፋ የታወቀ ነገር የለም። ነገር ግን ጉዳዩ እጅግ አሳሳቢ በመሆኑ ፕሬዚዳንት ዶናልድ ትራምፕ ክስተቱን በተመለከተ ዛሬ ዝርዝር ሪፖርት እንደሚቀርብላቸው ተናግረዋል። ይህ አደጋ በዓለም ፖለቲካ ላይ ጥቁር ጥላ ያሳርፋል ተብሎ በተፈራበት በዚህ ሰዓት ፕሬዚዳንቱ ግን አሁንም በከፍተኛ እምነት ውይይቱ መቀጠሉን ገልጿል። ፕሬዚዳንቱ አደጋው ቢከሰትም ከኢራን ጋር እየተካሄደ ያለው የሰላም ስምምነት የመጨረሻ ደረጃ ላይ መድረሱን በድጋሚ በአጽንኦት ተናግረዋል። ይህንን ሀሳብ የሚያጠናክር መረጃ ደግሞ ከራሷ ከኢራን በኩል ተሰምቷል። በተባበሩት መንግስታት የኢራን አምባሳደር የሆኑት አሚር ሳኢድ ኢራቭኒ ቀደም ሲል በሰጡት መግለጫ ጉዳዩን በስምምነት ለመደምደም ከአሜሪካ ጋር እየተደረጉ ያሉ ውይይቶች አሁንም ድረስ በጥሩ ሁኔታ መቀጠላቸውን በይፋ አረጋግጠዋል። በሌላ መረጃ እስራኤል በሊባኖስ ውስጥ የምትፈጽመውን ጥቃት መቀጠሏ ተነግሯል። እስራኤል በደቡባዊ ሊባኖስ የምትፈጽመውን ወታደራዊ እርምጃ ዛሬም አጠናክራ መቀጠሏን ተከትሎ የሶስት ሰዎች ሕይወት ማለፉን የአገሪቱ መገናኛ ብዙሃን ዘግበዋል። የሊባኖስ ብሔራዊ ዜና አገልግሎት እንዳስታወቀው የእስራኤል ጦር በታየው ምስራቃዊ አካባቢ በሚገኙ በርካታ ሕንፃዎች ላይ ከባድ ጥቃት ከፈጸመ በኋላ የአደጋ ጊዜ ሰራተኞች ከፍርስራሽ ውስጥ አስክሬኖችን ለማውጣት ተገደዋል። ሎሬንት የተባለ ታዋቂ ድረገጽ በበኩሉ ከዚሁ ጥቃት በኋላ የሁለት ተጨማሪ ሰዎች የት መድረስ እንዳልታወቀና መጥፋታቸውን ጽፏል። እንዲሁም በማለዳው በታይር ተራራማ አካባቢ በተፈጸመ የድሮን ጥቃት የሁለት ሰዎች ሕይወት ማለፉን ብሔራዊ የዜና አገልግሎት በይፋ አስታውቋል። ሰኞ ዕለት ደግሞ የሊባኖስ ጤና ሚኒስቴር በደቡባዊ ሊባኖስ በተፈጸመ የአየር ድብደባ ቢያንስ 14 ሰዎች ሕይወታቸው ማጣታቸውን ገልጾ እንደነበር ይታወሳል። ለመሆኑ ይህ የጦርነት ቀጠና ለምን ሊረጋጋ አልቻለም? ነገሩ እንዲህ ነው። በአሜሪካና በኢራን መካከል ታሪካዊ የተኩስ አቁም ስምምነት ከተደረሰም በኋላ ለመጀመሪያ ጊዜ እሁድ ዕለት ቴህራንና እስራኤል ቀጥተኛ የተኩስ ልውውጥ አድርገዋል። የእስራኤል ጦር በሊባኖስ በሚንቀሳቀሰው የሂዝቦላ ድርጅት መሠረተ ልማቶች ላይ የሚያደርገውን ጥቃት ዛሬ መቀጠሉን ነው ይፋ ያደረገው። ምንም እንኳን በእስራኤልና በሊባኖስ መካከል እንደ አውሮፓውያኑ አቆጣጠር ከሚያዝያ 16 ጀምሮ የተኩስ አቁም ስምምነት ቢኖርም በተግባር ግን በሁለቱ ወገኖች መካከል የሚካሄድ ውጊያ ሊቆም እንዳልቻለም ተገልጿል። ይሁንና በኢራን የሚደገፈው ሂዝቦላ ወደ እስራኤል ሮኬቶችና ድሮኖችን ማስወንጨፉን አላቆመም። በምላሹ ደግሞ የእስራኤል እግረኛ ጦር መጀመሪያ ከነበረበት የሊታኒ ወንዝ ይዞታውን እያሰፋ ወደ ሊባኖስ ዘልቆ መግባት የተለያዩ አዳዲስ አካባቢዎችን መቆጣጠሩን ቀጥሏል። ምንም እንኳን በዚህ ወር መጀመሪያ ላይ ለተኩስ አቁም ተፈጻሚነት ለመስራት በሁለቱም በኩል ስምምነት ቢኖርም ይህ ሕግ ሊከበር የሚችለው ግን አንድ ቅድመ ሁኔታ ሲሟላ ብቻ እንደሆነም ተገልጿል። እሱም ሂዝቦላ በእስራኤል ላይ የሚፈጽማቸውን ጥቃቶች ሙሉ በሙሉ የሚያቆም ከሆነ ብቻ እንደሆነ መረጃው ጠቁሟል። በመጨረሻም የዓለምን ውጥረት ለጊዜው በዚያው እናቆየውና አሁን ደግሞ ወደ ሀገራችን መረጃ እንመለስ። በአዲስ አበባ ከተማ አዲስ የመኖሪያ ቤቶችና ህንፃዎች በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓኔል ቴክኖሎጂን በግዴታ እንዲጠቀሙ
የሚያደርግ አዲስ ብሔራዊ መመሪያ መዘጋጀቱን የውሃና ኢነርጂ ሚኒስቴር በይፋ አስታውቋል። ይህ በጉጉት የሚጠበቀው አዲስ መመሪያ ከመጪው ሰኔ 30 ቀን ጀምሮ ተግባራዊ መደረግም ይጀምራል። ሚኒስትሩ እንዳስገነዘበው ከሆነ የዚህ መመሪያ ዋና ዓላማ በአገሪቱ ላይ በየጊዜው የሚስተዋለውን የኤሌክትሪክ ኃይል እጥረት ለአካባቢ ተስማሚ በሆነ በታዳሽ ኃይል ሙሉ በሙሉ ለመተካት ታስቦ የተዘጋጀ ነው። ታዲያ ይህ ሕግ ሁሉም ሰው በአንዴ ይመለከታሉ የሚለው ጥያቄ በብዙዎች ዘንድ መነሳቱም አልቀረም። ሚኒስትሩ እንዳብራራው ሕጉ ለጊዜው በአገር አቀፍ ደረጃ ሙሉ በሙሉ አስገዳጅ ባይሆንም የመጀመሪያው ምዕራፍ የሙከራ ትግበራ ግን በዚሁ አዲስ አበባ ከተማ ላይ አዲስ በሚገነቡ ቤቶች ላይ ብቻ ትኩረቱን አድርጎም ይጀምራል። በሌላ በኩል ደግሞ የሶላር ቴክኖሎጂዎች የገበያ ዋጋ በአሁኑ ሰዓት ከፍተኛ ከመሆኑ ጋር ተያይዞ ህብረተሰቡ እንዳይቸገር ታስቧል። የመግዛት አቅም ለሌላቸው የተለያዩ የህብረተሰብ ክፍሎች ልዩ ልዩ የመንግስት ማበረታቻዎችና ድጋፎች እንደሚዘጋጁ ሚኒስትሩ በይፋ አመልክቷል።